ታላቁ እኔ ነኝ። ዘ ግሬት አይ አም። የታላቁ እኔ ነኝ አይ አም። ዛት አይ አም መገለጥ። የተወደዳችሁ ሆይ ዛሬ ሙሉ ትኩረታችንንና ጥልቅ እምነታችንን የሚጠይቅ እጅግ ጥልቅና ሕይወትን የሚለውጥ እውነትን ለመመልከት ስንዘጋጅ በተቀደሰ ስፍራ ላይ ቆመናል። ዛሬ ለሰው ልጅ ከተሰጡት መገለጦች ሁሉ ታላቅ የሆነውን ሥጋ የለበሰውን የእግዚአብሔር ቃል ምስጢር፣ ድንቅና ክብር እንገናኛለን። ይህም የመለኮታዊ ፍቅር ከፍተኛው መገለጥ፣ የእግዚአብሔር ልብ ግልጽ መግለጫና እርሱ በሰው ልጆች ዘንድ ለመታወቅ ያለውን ፍላጎት የሚያሳይ የመጨረሻው ማረጋገጫ ነው። ፍጥረት ሳይፈጠር፣ ዘመን ሳይቆጠር፣ ከዋክብት በሰማያት ሳይቀመጡ በፊት ቃል በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። የዘላለም የማይታይና ሁሉን ቻይ የሆነው ቃል ወደ ጊዜ ውስጥ ለመግባት መረጠ። ማንም ዓይን ያላየውና ማንም እጅ ሊዳስሰው የማይችለው እርሱ በኢየሱስ ክርስቶስ አካል የሚታይ የሚዳሰስና የሚቀርብ ሆነ። ዮሐንስ እንዲህ ሲል በአድናቆት ይገልጻል፣ ቃልም ሥጋ ሆነ፣ ጸጋንና እውነትንም ተመልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። የዮሐንስ ወንጌል 1:14። የተወደዳችሁ ሆይ ይህ ተራ የቴዎሎጂ ትምህርት፣ ረቂቅ ቀመር ወይም የራቀ ሃይማኖታዊ አስተሳሰብ አይደለም። ይህ ሕያው የሚተነፍስና የሚለውጥ እውነት ነው። የዘላለም አምላክ በማይቀርብ ብርሃን ውስጥ ተሰውሮ ሩቅ ሆኖ አልቀረም። እርሱ ወደ እኛ ቀረበ። ሰብአዊነትን እንደ ልብስ ለበስ። እኛ እርሱን በግልና በቅርብ እንድናውቀው ወደ ዓለማችን፣ ወደ ድካማችን፣ ወደ መከራችንና ወደ ውሱንነታችን ገባ። እግዚአብሔር ለሰው ልጅ መልእክት ብቻ አላከም። እርሱ ራሱ መልእክቱ ሆነ። የሕይወትን ቃላት ብቻ አልተናገረም። እርሱ ሕይወትን ራሱን በሰው መልክ ገለጠ። በኢየሱስ የማይታየው አምላክ የሚታይ ሆነ። በክርስቶስ ሊታወቅ የማይችለው የሚታወቅ ሆነ። በእርሱ ውስጥ የወደቀው የሰው ልጅ ዳግመኛ የእግዚአብሔርን ሕይወት እንዲያገኝ፣ እንዲረዳና እንዲቀበል መለኮታዊ እውነት የሰውን ሥጋ ለበስ። ኢየሱስ ሲናገር እውነታ ዝም ብሎ አይገልጽም። እርሱ ራሱን እንደ እውነታ ይገልጣል። ቃላቶቹ የፍልስፍና ነጸብራቆች ወይም የሥነ ምግባር መመሪያዎች ብቻ አይደሉም። እያንዳንዱ እኔ ነኝ የሚለው አገላለጽ ወደ ጥልቅ መገለጥ የሚመራ በር ነው። እርሱን እንደ መምህር፣ ነቢይ ወይም ተአምራት አድራጊ ብቻ ሳይሆን በሥጋ የተገለጠ ሕያው አምላክ አድርገን እንድንመለከተው ይጠራናል። የዘላለም ባሕርዩንና ለነፍሳችን ያዘጋጀውን አቅርቦት ስለሚገልጡ ጥልቅ አገላለጾቹን በጥንቃቄ ስሙ። የሕይወት እንጀራ እኔ ነኝ። የዮሐንስ ወንጌል 6። የዓለም ብርሃን እኔ ነኝ። በሩ እኔ ነኝ። ትንሣኤና ሕይወት እኔ ነኝ። መልካም እረኛ እኔ ነኝ። መንገድና እውነት ሕይወትም እኔ ነኝ። እውነተኛ የወይን ተክል እኔ ነኝ። አልፋና ኦሜጋ፣ መጀመሪያውና መጨረሻው። የዮሐንስ ራእይ 22 13 1 8 21 6 ፊተኛውና ኋለኛው እኔ ነኝ። የዮሐንስ ራእይ 1 17 እና ሕያውም እኔ ነኝ። የዮሐንስ ራእይ 1 18። የተወደዳችሁ ሆይ እነዚህ አገላለጾች ተራ ቃላት አይደሉም። ሕይወትን፣ ነፃነትንና ቤዛነትን ለማምጣት ወደ ዓለማችን የገባው የታላቁ እኔ ነኝ መገለጦች ናቸው። እያንዳንዱ አገላለጽ የክብሩን ገጽታና ለሰው ልጅ ያለውን ፍቅራዊ አቅርቦት ይገልጣል። በእርሱ በኩል የሚያስፈልገንን ሁሉ እናገኛለን፤ ምግብ፣ መመሪያ፣ ጥበቃ፣ እውነት፣ ብርሃንና የዘላለም ሕይወት። ኢየሱስ የሕይወት እንጀራ እኔ ነኝ ሲል ጥልቅ ረሃባችን ሊረካ የሚችለው በእርሱ ብቻ መሆኑን አወጀ። የዓለም ብርሃን እኔ ነኝ ሲል ጨለማ ሁሉ በእርሱ ፊት ሊበተን እንደሚችል አሳየ። በሩ እኔ ነኝ ሲል ወደ ደህንነት የሚወስደው ብቸኛው እውነተኛ መንገድ እርሱ መሆኑን ገለጠ። ትንሣኤና ሕይወት እኔ ነኝ ሲል ለእኛ ሲል ሞትን ድል አደረገ። መልካም እረኛ እኔ ነኝ ሲል ለእያንዳንዱ በጉ ያለውን አፍቃሪ እንክብካቤ አሳየ። መንገድና እውነት ሕይወትም እኔ ነኝ ሲል ወደ እግዚአብሔር ወደሚመራው ብቸኛው መንገድ ጋበዘን። እውነተኛ የወይን ተክል እኔ ነኝ ሲል የሕይወት ምንጭ ከሆነው ከእርሱ ጋር አንድ እንድንሆን ጠራን። አልፋና ኦሜጋ፣ መጀመሪያውና መጨረሻው እኔ ነኝ ሲል እርሱ ሉዓላዊ መሆኑን አሳሰበን። ፊተኛውና ኋለኛው እኔ ነኝ ሲል ከዘመን በላይ የሆነ ሥልጣኑን ገለጠ እና ሕያውም እኔ ነኝ ሲል ሞት በእርሱ ላይ ምንም ሥልጣን እንደሌለው አረጋገጠን። ስለዚህ የተወደዳችሁ ሆይ ልባችንን እንክፈት፣ አእምሮችንን እናረጋጋና እይታችንን በእርሱ ላይ እናድርግ። እርሱ በእውነት ማን እንደሆነ፣ የዘላለም ቃል ሥጋ የለበሰው ወልድና የዓለም መድኃኒት መሆኑን እንመልከት። እርሱን በማየት እግዚአብሔርን እናያለንና። ዛሬ ስለ እርሱ እንድንማር ብቻ ሳይሆን ወደ እርሱ እንድንገባና በእርሱ እንድንለወጥ ተጋብዘናል። የታላቁን እኔ ነኝ ክብር መልከት፣ ሕያው ቃል በእኛ ውስጥ እንዲያድር እንፍቀድ። በእርሱ ማመን ሕይወትን መቀበል ነው። በእርሱ መኖር በኃይል መመላለስ ነው። እርሱን መከተል በብርሃን
መመላለስ ነው። እርሱን ማመን ወደ ዘላለም ዕረፍት መግባት ነው። እነዚህ ተስፋ መቁረጥን ወደ ተስፋ፣ ድካምን ወደ ጥንካሬ፣ ፍርሃትንም ወደ መተማመን የሚለውጡ እውነታዎች ናቸው። የተወደዳችሁ ሆይ፣ ታላቁ እኔ ነኝ ሩቅ አይደለም። እርሱ ቅርብ ነው። እርሱ ከእኛ ጋር ነው። በመንፈሱ በእኛ ውስጥ ይኖራል። ያቀርባል፣ ይጠብቃል፣ ያድሳል፣ እንዲሁም ይመራል። ክብሩን እንድናንጸባርቅና ስሙን በኃይል እንድንሰብክ ይጠራናል። ዛሬ በእምነት እነሳና ኢየሱስ ክርስቶስ ጌታ እንደሆነ፣ እርሱ ሕያው እንደሆነና እርሱ ታላቁ እኔ ነኝ እንደሆነ በደስታ እናውጅ። ልባችን ይለወጥ፣ ሕይወታችን ይታደስ፣ እምነታችንም ይጠንክር። እኛ የምናገለግለው ሕያውን አምላክ ታላቁን እኔ ነኝ የዘላለምና የማይለወጥ አዳኝ ነውን። አሜን፣ አሜን፣ አሜን። ይህንን መሠረታዊ ግንዛቤ ካገኘን በኋላ አሁን ኢየሱስ ራሱ የገለጠውን ማንነቱን ለመመርመር ተዘጋጅተናል። ቃሉንና የመጽሐፍ ቅዱስን ምስክርነት በጥንቃቄ በመመርመር እርሱ በእውነት ማን እንደሆነ መረዳት እንችላለን። የሕይወት እንጀራ እኔ ነኝ። የዮሐንስ ወንጌል 6 ኢየሱስ የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ አይራብም፣ በእኔ የሚያምንም ሁልጊዜ አይጠማም፣ የዮሐንስ ወንጌል 6:35 በማለት አወጀ። ክርስቶስ በእነዚህ ቃላት የሰው ነፍስ ወዳላት ጥልቅ ናፍቆት ዘልቆ በመግባት ራሱን ብቸኛው የእውነተኛ ሕይወት፣ የእርካታና የሙላት ምንጭ አድርጎ ገለጠ። ይህ አዋጅ ምሳሌያዊ አነጋገር ብቻ አይደለም። እርሱ ማን እንደሆነና የሰው ልጅ በእውነት ምን እንደሚያስፈልገው የሚገልጥ ጥልቅ መገለጥ ነው። እንጀራ መኖሪያን፣ ምግብንና ሕይወትን ራሱን ይወክላል። ተፈጥሯዊ እንጀራ ሥጋዊ አካል ነው። እንደሚደግፍ ሁሉ መንፈሳዊ እንጀራም ውስጣዊውን ሰው ይደግፋል። የሰው ልጅ ለሥጋዊ አቅርቦት ብቻ ሳይሆን ለመንፈሳዊ ሕይወት፣ ለእውነት፣ ለጽድቅ፣ ለሰላም፣ ለዓላማና ለማንነት እየተራበ ነው። የሰው ልብ ጥልቅ ረሃብ ቁሳዊ አይደለም፣ መንፈሳዊ ነው። ከእግዚአብሔር ጋር ወዳለው ኅብረት ለመመለስ፣ በፊቱ ለመኖርና በሕይወቱ ሙላት ውስጥ ለመመላለስ ያለው ናፍቆት ነው። ኢየሱስ ለምድር ረሃብ የሰማይ አቅርቦት አድርጎ ራሱን ያቀርባል። እግዚአብሔር በልጁ በኩል ለሰው ልጅ ሕይወት፣ ለሙላትና ለተሃድሶ የሚያስፈልገውን ሁሉ አስቀድሞ እንዳቀረበ ይገልጣል። መና እስራኤልን በምድረ በዳ በየቀኑ እንደደገፈ ሁሉ ኢየሱስ ለተራቡ የሰው ልጆች ልብ የእግዚአብሔር የዘላለም አቅርቦት ነው። መናው እስራኤልን በሥጋ በሕይወት አቆያቸው፣ ክርስቶስ ግን የዘላለም ሕይወትን ይሰጣል። መናው ለጊዜው ጠበቃቸው፣ ክርስቶስ ግን ለዘላለም ይለውጠናል። በእምነት ወደ እርሱ የሚመጣ ሁሉ ቃሉን በማመንና በተፈጸመው ሥራው በመታመን በእርሱ የሚመገብ ሁሉ መለኮታዊ ሕይወትን፣ መንፈሳዊ ጥንካሬን፣ የውስጥ መታደስንና ዘላቂ እርካታን ይቀበላል። በእርሱ ውስጥ ነፍስ ዕረፍትን ታገኛለች። በእርሱ ውስጥ ልብ ሰላምን ያገኛል። በእርሱ ውስጥ መንፈስ ይመገባል፣ ይፈወሳል፣ እንዲሁም ሕያው ይሆናል። ይህ ጊዜያዊ መጽናኛ ሳይሆን የዘላለም ሙላት ነው። ምንም አይነት ፍልስፍና ይህንን ረሃብ ሊያረካ አይችልም። ምንም አይነት ሃይማኖት ይህንን ክፍተት ሊሞላ አይችልም። ምንም አይነት ሀብት፣ ስኬት፣ ሥልጣን ወይም የሰው ልጅ ስኬት ይህንን ጥልቅ ፍላጎት ሊያሟላ አይችልም። እነዚህ ነገሮች ነፍስን ለአፍታ ሊያዘናጉ ይችላሉ እንጂ በፍጹም ሊመግቧት አይችሉም። በውስጣችን ያለውን ባዶነት መሙላት የሚችለው ክርስቶስ ብቻ ነው። የነፍስን ረሃብ ማርካት የሚችለው ክርስቶስ ብቻ ነው። የሰው ልጅ በጣም የሚፈልገውን ሕይወት መስጠት የሚችለው ክርስቶስ ብቻ ነው። ስለዚህ የተወደዳችሁ ሆይ በየቀኑ ወደ እርሱ እንምጣ። በእምነት በቃሉና ከመንፈሱ ጋር በሚደረግ ኅብረት ዘወትር በእርሱ እንመገብ። እውነተኛ ምግብ የሚገኘው በክርስቶስ ብቻ ነውና በእርሱ ብቻ የማይጠፋ ሕይወት፣ የማይደክም ጥንካሬና ፈጽሞ የማያልቅ እርካታን እንቀበላለን። የዓለም ብርሃን እኔ ነኝ። ኢየሱስ የዓለም ብርሃን እኔ ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም፣ የዮሐንስ ወንጌል 8:12 በማለት አወጀ። ክርስቶስ በዚህ አዋጅ ራሱን ለሰው ልጅ ጥልቅ ችግር ለሆነው ለመንፈሳዊ ጨለማ መለኮታዊ መፍትሔ አድርጎ ገለጠ። ይህ አገላለጽ በእርሱ ለሚያምኑ ሁሉ የእውነት፣ የሕይወት፣ የጥራትና የደህንነት ምንጭ መሆኑን ማንነቱን ይገልጣል። ጨለማ ኃጢአትን፣ ማታለልን፣ ፍርሃትን፣ ግራ መጋባትን፣ ባርነትንና ሞትን ይወክላል። ይህም ከእግዚአብሔር ውጪ ያለውን የሰው ልጅ መንፈሳዊ ሁኔታ ይገልጻል። ከአዳም ውድቀት ጀምሮ የሰው ልጅ ከመለኮታዊ እውነት ተለይቶ ወደ እግዚአብሔር የሚመለስበትን መንገድ ማግኘት ተስኖት፣ እንዲሁም ከኃጢአትና ከፍርሃት ቁጥጥር ለማምለጥ አቅም አጥቶ በጥልቅ መንፈሳዊ ጨለማ ውስጥ ሲንከራተት ቆይቷል። በጨለማ ውስጥ ሰዎች ይሰናከላሉ፣ ይወድቃሉ፣ እንዲሁም የአቅጣጫ ስሜታቸውን ያጣሉ። ያለ ብርሃን ማንም ወዴት እንደሚሄድ በግልጽ ማየት ወይም የሕልውናውን ዓላማ መረዳት አይችልም። ነገር ግን ክርስቶስ የሰማይ ብርሃን ሆኖ ወደዚህ ጨለማ ገባ።
የመለኮታዊ እውነትንና የዘላለም ሕይወትን ብርሃን ይዞ በኃጢአትና በጥላ በተሸፈነው ዓለም ውስጥ ገባ። እርሱ ወደ ብርሃኑ መጠቆም ብቻ አላደረገም፤ እርሱ ራሱ ብርሃን መሆኑን አወጀ። በእርሱ ፊት ጨለማ ይጋለጣል፣ ውሸቶች ይገለጣሉ፣ እንዲሁም እውነት ግልጽ ይሆናል። ብርሃኑ እስከ ልብ ጥልቅ ክፍል ድረስ ዘልቆ በመግባት የተሰወረውን ባርነት ያጋልጣል፣ ፈውስን፣ ነፃነትንና ተሐድሶን ያመጣል። ኢየሱስ በሚነግሥበት ስፍራ ጨለማ ሊኖር አይችልም። የእርሱ ብርሃን ፍርሃትን ያስወግዳል፣ ማታለልን ይሰብራል፣ እንዲሁም ግራ መጋባትን ያባራል። እግዚአብሔርን በግል እንድናውቀው ግንዛቤያችንን ያበራል። የእርሱን ጸጋ፣ ፍቅሩንና ለሕይወታችን ያለውን ዓላማ በግልጽ እንድናይ መንፈሳዊ ዕውርነትን ይፈውሳል። ለታወኩ አእምሮዎች ግልጽነትንና ዕረፍት ለሌላቸው ልቦች ሰላምን ያመጣል። በእርሱ ውስጥ እግዚአብሔርን እንደ አፍቃሪ አባት እናየዋለን። በእርሱ ውስጥ ራሳችንን እንደ ተዋጁ ወንዶችና ሴቶች ልጆች እናያለን። በእርሱ ውስጥ እውነተኛውን የሕይወት መንገድ እናያለን። እርሱን በመከተል ከእንግዲህ በጥርጣሬ በፍርሃትና በኩነኔ አመላለስም። በእርሱ እውነት እየተመራን በጸጋው እየተደገፍንና ከእግዚአብሔር ጋር ወደሚሆን የዘላለም ኅብረት እየተመራን በሕይወት ብርሃን እንመላለሳለን። ስለዚህ የተወደዳችሁ ሆይ በሙሉ ልባችን እንከተለው። ቃሉና መንፈሱ እርምጃችንን እንዲመሩት በማድረግ በየቀኑ በብርሃኑ እንመላለስ። በብርሃኑ ውስጥ እውነትን እናገኛለን። በብርሃኑ ውስጥ ነፃነትን እናገኛለን። በብርሃኑ ውስጥ የሕይወትን ሙላትን እናገኛለን። በሩ እኔ ነኝ። ኢየሱስ በሩ እኔ ነኝ፣ በእኔ የሚገባ ቢኖር ይድናል፣ የዮሐንስ ወንጌል 10:9 በማለት ያውጃል። ክርስቶስ በእነዚህ ቃላት ራሱን ወደ ደህንነት፣ ወደ ሰላም፣ ወደ ተሐድሶና ወደ ዘላለም ሕይወት የሚገባበት ብቸኛው መግቢያ አድርጎ ይገልጣል። ይህ አዋጅ ለግራ መጋባት ወይም ለአቻ ስምምነት ቦታ አይሰጥም። ወደ እግዚአብሔር ቤዛዊ ዓላማ ሙላት የሚገባበት አንድ በር፣ አንድ መንገድና አንድ መግቢያ ብቻ ነው ያለው። ኢየሱስ ከብዙ አማራጮች አንዱ አይደለም። እርሱ በሩ ነው። በር መግቢያን፣ መሻገሪያንና ወደ አዲስ ዓለም የሚደረግ ጉዞን ይወክላል። ኢየሱስ ራሱን በሩ ብሎ በመጥራት ወደ እግዚአብሔር መገኘት፣ ወደ መንግሥቱና ወደ ሕይወቱ መግቢያ የሚያቀርበው እርሱ ብቻ መሆኑን ያውጃል። በኃጢአት ምክንያት ከእግዚአብሔር ተለይቶ የነበረው የሰው ልጅ መግባት ተስኖት በውጭ ቆሞ ነበር። ነገር ግን ክርስቶስ መንገዱን ከፈተ። በሥጋ መገለጡ፣ በመታዘዙ፣ በሞቱና በትንሣኤው የወደቀው የሰው ልጅ ወደ አብ ሊመልስ የሚችልበት ሕያው መግቢያ ሆነ። በእርሱ ብቻ ወደ ይቅርታ፣ ወደ ዕርቅ፣ ወደ ጽድቅና ከእግዚአብሔር ጋር ወደ ታደሰ ኅብረት እንገባለን። በእርሱ በኩል ልጅነትን፣ ተቀባይነትን፣ ዋስትናንና መለኮታዊ ጥበቃን እንቀበላለን። እርሱ ወደ ጸጋ፣ ወደ እውነት፣ ወደ ሰላምና ወደ ዘላለም ሕይወት የሚወስደውን በር ይከፍታል። እያንዳንዱ የደህንነት በረከት የሚፈሰው በዚህ በአንድ በር በኩል ነው። ከእርሱ ውጭ ወደ መለኮታዊ ሕይወት የሚገባበት ሌላ መግቢያ የለም። ከክርስቶስ ውጭ ባርነት፣ ፍርሃት፣ ኩነኔና መንፈሳዊ ሞት አለ። በክርስቶስ በኩል ግን ነፃነት፣ ሰላም፣ ጽድቅና የዘላለም ሕይወት አለ። ከእርሱ ውጭ የሰው ልጅ የጠፋና የተለየ ሆኖ ይኖራል። በእርሱ በኩል ግን ተገኝተናል፣ ተዋጅተናል፣ እንዲሁም ቀርበናል። እርሱ በደጃፉ ላይ እንድንቆም ብቻ አይጋብዘንም። ሙሉ በሙሉ እንድንገባ፣ በሰላም እንድንኖር፣ በነፃነት እንድንመላለስና በአብ ፍቅር ውስጥ እንድንኖር ይጋብዘናል። ስለዚህ የተወደዳችሁ ሆይ በእምነት በዚህ በር እንግባ። ማንኛውንም አይነት የግል ጥረትን፣ ሃይማኖታዊ ትግልንና የሰውን መተማመን ትተን በእርሱ ብቻ ሙሉ በሙሉ እንታመን። በክርስቶስ በኩል በሩ ተከፍቷልና ወደ እርሱ የሚመጡትን ሁሉ ይቀበላል። የተሟላ ደህንነትን፣ የተረፈረፈ ሕይወትንና የማይጠፋ ጸጋን ይሰጣል። ትንሣኤና ሕይወት እኔ ነኝ። በአልዓዛር መቃብር አጠገብ በሐዘን በጭንቀትና በሰው ልጅ አቅም ማጣት መካከል ኢየሱስ እስካሁን ከተነገሩት ሁሉ እጅግ ኃያል ከሆኑት አዋጆች አንዱን ተናገረ። ትንሣኤና ሕይወት እኔ ነኝ፣ የሚያምን ቢሞት እንኳ ሕያው ይሆናል። የዮሐንስ ወንጌል 11:25። በዚህ ቅጽበት ክርስቶስ መጽናኛን ብቻ አልሰጠም፣ የመለኮታዊ ማንነቱን ባሕሪ ገለጠ። ትንሣኤን አመጣለሁ አላለም። እርሱ ራሱ ትንሣኤና ሕይወት መሆኑን አወጀ። ይህም ሕይወት ከሁኔታዎች ከጥረት ወይም ከጊዜ የሚመነጭ አለመሆኑን ይገልጣል። ሕይወት የሚፈሰው ከራሱ ከማንነቱ ነው። እርሱ የሕይወት ምንጭ፣ የፍጥረት ሁሉ መገኛና ፍጥረትን ሁሉ ደግፎ የሚይዝ ኃይል ነው። ሕይወት በእርሱ ውስጥ ስለሚኖር ሞት በእርሱ ላይ ምንም ሥልጣን የለውም። መቃብር ሊይዘው አይችልም። ኃጢአት ሊያሸንፈው አይችልም። ጨለማ ሊያሸንፈው አይችልም። በክርስቶስ ውስጥ ሕይወት ከማንኛውም የጥፋት ኃይል በላይ ሆኖ ይነግሣል።
ኢየሱስ ራሱን ትንሣኤ እንደሆነ በመግለጽ በሞት ላይ ሥልጣን እንዳለው ገለጠ። ትንሣኤ ክስተት ብቻ አይደለም፣ እርሱ አካል ነው። እርሱ ክርስቶስ ነው። እርሱ ባለበት ስፍራ ሁሉ ሕይወት ሞትን ያሸንፋል። ቃሉ ተቀባይነት በሚያገኝበት ስፍራ ተስፋ መቁረጥ ለእምነት ቦታውን ይለቃል። ኃይሉ በሚለቀቅበት ስፍራ ባርነት ይሰበራል፣ እንዲሁም ተሐድሶ ይጀምራል። በእርሱ የሚያምን ሁሉ ሥጋዊ ሞትን ቢቀምስ እንኳ ሕያው እንደሚሆን ኢየሱስ ይገልጣል። ይህ ተስፋ ከመቃብር በላይ ይሻገራል። ስለ ዘላለም ሕይወት፣ ከእግዚአብሔር ጋር ስላለ የማይቋረጥ ኅብረትና በክርስቶስ መለኮታዊ ሕይወት ውስጥ ስላለው ተሳትፎ ይናገራል። አማኝ በሕይወት ተርፎ መቆየት ብቻ ሳይሆን አሁንም ለዘላለምም ሕያው ሆኖ ይኖራል። የትንሣኤ ሕይወት ለመጨረሻው ቀን ብቻ ተጠብቆ የሚቆይ የወደፊት ተስፋ ብቻ አይደለም፣ ለእያንዳንዱ አማኝ የአሁኑ እውነታ ነው። በክርስቶስ በማመን የእርሱን ሕይወት በውስጣችን እንቀበላለን። ይህ ሕይወት ኃጢአትን ያሸንፋል፣ የሞትን ኃይል ይሰብራል፣ እርግማንን ያጠፋል፣ እንዲሁም ነፃነትን፣ ጽድቅንና ሰላምን ይሰጣል። ኢየሱስን ከሙታን ያስነሳው ያው ሕይወት ዛሬ በሚያምኑት ውስጥ ይኖራል። ይህም በድል በቅድስናና በመለኮታዊ ዓላማ ውስጥ እንዲመላለሱ ኃይል ይሰጣቸዋል። ስለዚህ የተወደዳችሁ ሆይ በዚህ በትንሣኤ ሕይወት እውነታ ውስጥ እንኖር። ከእንግዲህ ራሳችንን ከድካም፣ ከሽንፈት ወይም ከኩነኔ ጋር አናገናኝ። የክርስቶስን ሕይወት በውስጣችን የተሸከምን ሰዎች እንደመሆናችን አዲሱን ማንነታችንን እንቀበል። በእርሱ ውስጥ ሞትን የሚያሸንፍ ሕይወት፣ ፈጽሞ የማይከሽፍ ተስፋና ሙሉ በሙሉ የሚገለጥ ክብር አለን። መልካም እረኛ እኔ ነኝ። ኢየሱስ መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ይሰጣል፣ የዮሐንስ ወንጌል 10:11 በማለት አውጅ። ክርስቶስ በዚህ ለስላሳና ኃያል በሆነ አገላለጽ የፍቅሩን ጥልቀት፣ የልቡን ርኅራኄና ለሰው ልጅ ያለውን የታመነ እንክብካቤ ገለጠ። እርሱ ራሱን ያቀረበው እንደ ራቀ ገዢ ሳይሆን መንጋውን በቅርብ እንደሚጠብቅ፣ እንደሚመራ፣ እንደሚከላከልና እንደሚመግብ አፍቃሪ እረኛ ነው። የሰው ልጅ ከእግዚአብሔር ተለይቶ የጠፋ፣ የቆሰለ፣ ግራ የተጋባና የተበተነ ነው። እረኛ እንደሌላቸው በጎች ሰዎች በፍርሃት በስጋትና በጥርጣሬ ውስጥ ይንከራተታሉ። መንገዳቸውን ማግኘት፣ ራሳቸውን መጠበቅ ወይም የገዛ ቁስላቸውን መፈወስ አይችሉም። ኃጢአት መንጋውን በትኖታል፣ ማታለልም ብዙዎችን አሳስተዋል። ነገር ግን ክርስቶስ የጠፉትን የሚፈልግ፣ የተሰበሩትን የሚያድስ፣ የቆሰሉትን የሚፈውስና ሕዝቡን ወደ አስተማማኝና አፍቃሪ እንክብካቤ የሚሰበስብ እረኛ ሆኖ ወደዚህ የተሰበረ ሁኔታ ውስጥ ገባ። እርሱ በጭካኔ አይገዛም ወይም በፍርሃት አይቆጣጠርም። በፍቅር፣ በምሕረት፣ በትዕግሥትና በጸጋ ይመራል። ሥልጣኑ የሚገለጠው በመገዛት ሳይሆን በመሥዋዕትነት ነው። በጎቹም በጭንቀት ወይም በችግር ጊዜ አይተዋቸውም። ይልቁንም እነርሱን ለማዳን የገዛ ነፍሱን አሳልፎ ይሰጣል። መስቀሉ ምንም ነገር ሳይቆጥብ የሚወድ ፍቅርን በመግለጥ ለእረኝነቱ ልብ የመጨረሻው ማረጋገጫ ሆኖ ይቆማል። ኢየሱስ እያንዳንዱን በጉን በግል ያውቃቸዋል። በስማቸው ይጠራቸዋል፣ ድካማቸውን ይረዳል፣ እንዲሁም ስለ ፍላጎታቸው ጥልቅ ግንዛቤ አለው። ደካሞችን በክንዱ ይሸከማል፣ የዛሉትን በለስላሳ ይመራል፣ የጠፉትንም በትዕግሥት ይመልሳል። በእርሱ እረኝነት ስር ከጠላት ጥበቃን፣ ግራ በሚያጋባ ጊዜ መመሪያን፣ ለቆሰሉ ልቦች መታደስንና ለታወኩ ነፍሳት ሰላምን እናገኛለን። ስለዚህ የተወደዳችሁ ሆይ ራሳችንን ሙሉ በሙሉ በእርሱ እንክብካቤ ስር እናድርግ። ድምፁን እንከተል፣ በመገኘቱ ውስጥ እናርፍ፣ እንዲሁም በታማኝነቱ እንታመን። በመልካሙ እረኛ እንክብካቤ ውስጥ ምንም አይጎድልብንም። ተጠብቀናል፣ ተሟልቶልናል፣ ታድሰናል፣ እንዲሁም ለዘላለም ተወደናል። መንገድና እውነት ሕይወትም እኔ ነኝ። ኢየሱስ እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም፣ የዮሐንስ ወንጌል 14:6 በማለት በድፍረት አውጅ። በዚህ ጥልቅ አገላለጽ እርሱ መለኮታዊ ማንነቱንና ለሰው ልጅ ደህንነት ያለውን ልዩ ሚና ገለጠ። እርሱ ጥበብን የሚያስተምር መምህር ብቻ አይደለም፣ እርሱ ሥጋ የለበሰ እውነት ነው። ወደ እግዚአብሔር የሚያመለክት መሪ ብቻ አይደለም፣ እርሱ መንገዱ ራሱ ነው። ሕይወትን እንደ ስጦታ የሚሰጥ ብቻ አይደለም፣ እርሱ የዘላለምና የማይለወጥ ሕይወት ራሱ ነው። በክርስቶስ ብቻ ወደ አብ መግባት እንችላለን። እርሱ የተሰበረውን ከእግዚአብሔር ጋር ያለንን ግንኙነት ያድሳል፣ በመሥዋዕት ደሙ ያስታርቀናል፣ እንዲሁም ከፈጣሪ ጋር ወደሆነ የቅርብ ኅብረት ያመጣናል። እርሱ በሰማይና በምድር መካከል ያለ ድልድይ፣ የሰው ልጅ ወደ እግዚአብሔር ሊመለስ የሚችልበት ብቸኛው አማላጅ ነው። ሌላ ወደ ደህንነት የሚመራ መንገድ የለም። ምንም አይነት የሰው ጥረት፣ ሃይማኖት፣ ፍልስፍና ወይም ሥርዓት እርሱን ሊተካ አይችልም። ከክርስቶስ ውጭ ደህንነት የለም። ከክርስቶስ ውጭ እውነት የለም። ከክርስቶስ ውጭ የዘላለም ሕይወት የለም።
ኢየሱስን መከተል እርሱ ባዘጋጀው መንገድ መመላለስ ነው። ልባችንን፣ አእምሮችንንና ሕይወታችንን እንዲቀርጸው ለእውነቱ መገዛት ነው። እያንዳንዱን ክፍላችንን እንዲለውጠው ሕይወቱን መቀበል ነው። በእርሱ ስንመላለስ ከእንግዲህ በግራ መጋባት፣ በጥርጣሬ ወይም በመንፈሳዊ ጨለማ አንከራተትም። በራሱ በእግዚአብሔር መገኘት እንበራለን፣ እንዲሁም እንደገፋለን። ስለዚህ የተወደዳችሁ ሆይ ወደ እርሱ እንምጣና በመንገዱ እንመላለስ። እውነቱን በልባችን እንቀበልና ሕይወቱ በእኛ ውስጥ እንዲፈስ እንፍቀድ። ወደ አብ የሚወስደው መንገድ የተገለጠው የእውነት ሙላትና የዘላለም ሕይወት ለሚያምኑ ሁሉ የሚገኘው በክርስቶስ ብቻ ነው። እውነተኛው የወይን ተክል እኔ ነኝ። ኢየሱስ እውነተኛው የወይን ተክል እኔ ነኝ፣ ገበሬውም አባቴ ነው፣ የዮሐንስ ወንጌል 15:1 በማለት አወጀ። ክርስቶስ በዚህ አዋጅ ከእርሱ ጋር ያለንን ጥልቅ አንድነት ገለጠ። እርሱ የመንፈሳዊ መርሆዎች መምህር ብቻ አይደለም። እርሱ የመንፈሳዊ ሕይወት፣ የእድገትና የፍሬያማነት ሁሉ ምንጭ ነው። ቅርንጫፎች ከወይኑ ተክል ተለይተው ሊኖሩ እንደማይችሉ ሁሉ አማኞችም ከክርስቶስ ተለይተው ሊኖሩ፣ ሊበለጽጉ ወይም ፍሬ ሊያፈሩ አይችሉም። እያንዳንዱ በረከት፣ እያንዳንዱ ጥንካሬና እያንዳንዱ መንፈሳዊ ስጦታ የሚፈሰው ከእርሱ ጋር ባለን ግንኙነት በኩል ነው። ጥንካሬያችን ከሰው ጥረት ወይም ከትግል የሚመጣ አይደለም። ፍሬያማነታችን በዲሲፕሊን ብቻ ወይም በገዛ ፈቃዳችን የሚመረት አይደለም። የሚመጣው በእርሱ በመኖር በመጽናት ነው። በእርሱ መኖር ማለት ዘወትር በፊቱ መኖር፣ ሕይወቱን መቀበል፣ በእንክብካቤው መታመንና ለመመሪያው መገዛት ማለት ነው። ከወይኑ ተክል ጋር ተጣብቀን ስንኖር የእርሱ ሕይወት በእኛ ውስጥ ይፈሳል፣ ይደግፈናል፣ ይመግበናል። እንዲሁም እርሱ ብቻ ሊያመርተው የሚችለውን ጽድቅን፣ ፍቅርን፣ ቅድስናንና መንፈሳዊ ኃይልን በእኛ ውስጥ ያፈራል። አብ እንደ ገበሬ ወይኑን በጥንቃቄ ይንከባከባል፣ ፍሬ የሚያፈራውንም ቅርንጫፍ ሁሉ እድገትን የሚከለክለውን በማስወገድና ለበለጠ መንፈሳዊ ውጤታማነት በማዘጋጀት ይገረዘዋል። ይህም ቅጣት ሳይሆን መለኮታዊ እንክብካቤ ነው። ሕይወቱ በእኛ ውስጥ ያለ እንቅፋት እንዲፈስ፣ ፍሬያማ ሆነን እንድንቆይና ክብሩ በሕይወታችን እንዲገለጥ የሚያደርገው የእርሱ አፍቃሪ ሥራ ነው። ስለዚህ የተወደዳችሁ ሆይ በየቀኑ በክርስቶስ እንኖር። በጸሎት በቃሉና በእምነት ከእርሱ ጋር ተጣብቀን እንቆይ። ለአባታችን መግረዝ እንገዛና ለሚያሳድገው እንክብካቤው እንታመን። ከእርሱ ተለይተን ምንም ልናደርግ አንችልምና በእርሱ ግን የሚቆይ ፍሬ እናፈራለን። እውነተኛ መንፈሳዊ ሕይወትን እንለማመዳለን። የተፈጠርንበትን ዓላማ እንፈጽማለን። እንዲሁም አልፋና ኦሜጋ፣ መጀመሪያውና መጨረሻው እኔ ነኝ። ኢየሱስ አልፋና ኦሜጋ፣ መጀመሪያውና መጨረሻው፣ ፊተኛውና ኋለኛው እኔ ነኝ። የዮሐንስ ራእይ 22:13፣ 1:8፣ 21:6 በማለት የዘላለም ሉዓላዊነቱን ያውጃል። በዚህ ግርማ ሞገስ ባለው አዋጅ እርሱ የነገሮች ሁሉ መጀመሪያና የነገሮች ሁሉ ፍጻሜ መሆኑን ይገልጣል። እያንዳንዱ የፍጥረት እውነታ በእርሱ ተጀምሯል። እያንዳንዱ የታሪክ ቅጽበት ወደ እርሱ ይገሰግሳል። ከፈቃዱ ውጭ ምንም ነገር የለም። ከኃይሉና ከዓላማው ውጭም ምንም ነገር ፍጻሜውን አያገኝም። ይህ እውነት የክርስቶስን ፍጹም አምላክነት ይገልጣል። እርሱ በጊዜ ውስጥ ያለ ተራ ሰው ወይም በሰዎች መካከል ያለ መምህር ብቻ አይደለም። እርሱ ከጊዜ ውጭ፣ ከፍጥረት በላይና ከክስተቶች ሁሉ በላይ ይቆማል። እርሱ በአጽናፈ ዓለም ላይ ባለው ሥልጣኑ ሁሉም ነገር ደግፎ ይይዛል። እያንዳንዱ ኮከብ፣ እያንዳንዱ ብሔር፣ እያንዳንዱ ወቅትና እያንዳንዱ ዕጣ ፈንታ በእርሱ ግዛት ስር ነው። እርሱ በዘላለም ላይ ይነግሣል። ነገሮችም ሁሉ ለሉዓላዊ ዕቅዱ ተገዢዎች ናቸው። ኢየሱስን አልፋና ኦሜጋ አድርጎ ማወቅ ማለት እርሱ የሕልውናችን መሠረትና የነገሮች ሁሉ የመጨረሻ ፍጻሜ መሆኑን ማመን ማለት ነው። ያለ እርሱ ምንም ነገር እንደማይጀምርና ያለ እርሱም ምንም ነገር እንደማያበቃ መረዳት ነው። ሥልጣኑ ፍጹም ነው፣ ኃይሉ ወሰን የለውም፣ አገዛዙም የዘላለም ነው። የተወደዳችሁ ሆይ እምነታችንን ሙሉ በሙሉ በእርሱ ላይ እናድርግ። እርሱ ሁሉንም ነገር ለክብሩና ለበጎነታችን እንደሚያደርግ በማወቅ ሕይወታችንን ለዘላለም አገዛዙ እናስገዝ። በእርሱ ውስጥ ዋስትናን፣ ዓላማንና ተስፋን እናገኛለን። በእርሱ ውስጥ መጀመሪያዎች ሁሉ የተባረኩ ናቸው፣ መጨረሻዎችም ሁሉ ተዋጅተዋል። በዘላለም መገኘቱም ውስጥ የማይናወጠውን የእምነታችንን መሠረት፣ የሕይወቱን ሙላትና የዘላለም መንግሥቱን እርግጠኝነት እንገነዘባለን። ፊተኛውና ኋለኛው እኔ ነኝ። ኢየሱስ ፊተኛውና ኋለኛው እኔ ነኝ የዮሐንስ ራእይ 1:17 በማለት ያውጃል። በእነዚህ ቃላት የዘላለም ባሕርዩንና የበላይ ሥልጣኑን ይገልጣል። ማንኛውም ነገር ከመፈጠሩ በፊት እርሱ አስቀድሞ ነበረ። ጊዜ ሳይቆጠር፣ ፍጥረት ሳይፈጠርና የዓለም መሠረት ሳይጣል በፊት እርሱ ብቻውን ነበረ።
ነገሮች ሁሉ በእርሱና ለእርሱ ሆኑ። ይህ አዋጅ ነገሮች ሁሉ ሲያልፉ፣ መንግሥታት ሲነሱና ሲወድቁ፣ ጊዜም ራሱ ፍጻሜ ላይ ሲደርስ እርሱ ጸንቶ እንደሚኖር ያረጋግጥልናል። እርሱ የማይለወጥ የዘላለምና በፍጥረት ሁሉ ላይ ሉዓላዊ ነው። በታሪክ ላይ በማንኛውም ኃይል፣ በማንኛውም መንግሥትና በአጽናፈ ዓለም ውስጥ ባሉ ኃይሎች ሁሉ ላይ ይነግሣል። ከእርሱ በፊት ማንም የለም፣ ከእርሱ የሚበልጥ የለም፣ ከእርሱም በኋላ የሚኖር የለም። ክርስቶስን ፊተኛውና ኋለኛው አድርጎ መመልከት ማለት እርሱ ብቻ የዘላለምና የማይናወጥ አምላክ መሆኑን ማወቅ ማለት ነው። እርሱ የሕይወት ሁሉ መጀመሪያና የዕጣ ፈንታ ሁሉ ፍጻሜ ነው። ሥልጣኑ ፍጹም ነው። አገዛዙ የዘላለም ነው። በእርሱ ለሚታመኑ ነፍሳት ሁሉ መገኘቱ ብቻ የማይለወጥ መልእክት ነው። የተወደዳችሁ ሆይ ልባችንን በእርሱ ላይ እናድርግ፣ የበላይነቱን አምነን ለዘላለም አገዛዙን እንገዛ። ክርስቶስን ፊተኛውና ኋለኛው አድርገን በማወቃችን ውስጥ ከጊዜና ከሁኔታዎች በላይ የሆነ ዋስትና፣ ሰላምና ተስፋ እናገኛለን። በእርሱ ውስጥ መጀመሪያዎች ሁሉ ሥርዓት ይይዛሉ፣ መጨረሻዎች ሁሉ ይዋጃሉ፣ ሕይወትም ሁሉ በዘላለም ኃይሉ ይደገፋል። ሕያው የሆነው እኔ ነኝ። ኢየሱስ ሕያውም እኔ ነኝ፣ ሞቼም ነበርሁ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ የዮሐንስ ራእይ 1:18 በማለት ያውጃል። በዚህ የድል አዋጅ ውስጥ እርሱ ራሱን ድል አድራጊው ክርስቶስ ሞትን፣ ሲኦልንና መቃብርን ያሸነፈው አድርጎ ይገልጣል። እርሱ ለዘላለም ሕያው ሆኖ ሳይናወጥ፣ ሳይታሰርና በፍጥረት ሁሉ ላይ ሉዓላዊ ሆኖ ይቆማል። ትንሣኤው የታሪክ ክስተት ብቻ አይደለም፣ የእምነታችን መሠረት፣ የደህንነታችን ዋስትናና ለሚያምኑ ሁሉ የዘላለም ሕይወት ምንጭ ነው። የሞትና የሲኦል መክፈቻዎች በእርሱ እጅ ናቸው። ምንም ነገር ሊያስረው አይችልም፣ ምንም ነገር ደግሞ ከእርሱ ሊለየን አይችልም። መቃብር ሊይዘው አልቻለም። ኃጢአት ሊያሸንፈው አልቻለም። ጨለማ ሊያሸንፈው አልቻለም። እርሱ ሕያው ስለሆነ ድል አስቀድሞ የእኛ ሆኗል። እርሱ ከሙታን ስለተነሳ እያንዳንዱ አማኝ ከፍርሃት ነፃ ሆኖ፣ ከኩነኔ ነፃ ሆኖና በዘላለም ሕይወት ተረጋግጦ በትንሣኤ ኃይል መመላለስ ይችላል። እርሱ ሕያው ስለሆነ እኛም ሕያው ነን። እርሱ ስላሸነፈ እኛም እነግሣለን። እርሱ ስለተነሳ እኛም እነሳለን። የትንሣኤ ሕይወቱ በእምነት ወደ እኛ ይፈሳል። ይህም ከኃጢአት በላይ እንድንኖር፣ በድል እንድንመላለስና ለክብሩ ምስክር እንድንሆን ኃይል ይሰጠናል። በእርሱ ውስጥ ሕይወት በሞት ላይ ይነግሣል። ተስፋ መቁረጥ በተስፋ ይተካል፣ ብርሃንም ጨለማን ያሸንፋል። የተወደዳችሁ ሆይ ዓይኖቻችንን በሕያው ክርስቶስ ላይ እናድርግ። ሕይወቱን በልባችን እንቀበልና በየቀኑ በትንሣኤው ኃይል እንመላለስ። ኢየሱስን ከሙታን ያስነሳው ያው ሕይወት በእኛ ውስጥ ይኖራልና፣ ይህም ሥልጣንን፣ ነፃነትንና የማይናወጥ የዘላለም ድል ማረጋገጫን ይሰጠናል። በኢየሱስ ሙላት መኖር፣ ታላቁን እኔ ነኝን መረዳት። የተወደዳችሁ ሆይ ዛሬ ለዘላለም ሕያው በሆነውና የሕይወት ሁሉ ምንጭ በሆነው በኢየሱስ ክርስቶስ ክብር ፊት በአድናቆት እንቆማለን። እርሱ የታሪክ ሰው፣ ነቢይ ወይም የሥነ ምግባር መምህር ብቻ አይደለም። እርሱ የዘላለም ቃል፣ ሕያው አምላክ፣ የዓለም መድኃኒትና ታላቁ እኔ ነኝ ነው። እያንዳንዱ የተናገረው እኔ ነኝ የሚለው ቃል ተራ ንግግር አይደለም። እያንዳንዱ ቃል መለኮታዊ ማንነቱን፣ ሥልጣኑንና እኛ በእርሱ ሕይወት ውስጥ ሙሉ በሙሉ እንድንኖር ያለውን ፍላጎት ይገልጣል። ኢየሱስ የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምንም ሁልጊዜ ከቶ አይጠማም የዮሐንስ ወንጌል 6:35 ሲል ስለ ተራ ምግብ ወይም ጊዜያዊ እርካታ መናገሩ አልነበረም። እርሱ ብቻ የእውነተኛ መንፈሳዊ ምግብ ምንጭ መሆኑን ማወጁ እንጂ። በልባችሁ ያለ እያንዳንዱ ናፍቆት፣ እያንዳንዱ ባዶነትና ለእውነተኛ ትርጉም ያለ እያንዳንዱ ሕመም በእርሱ ሊሞላ ይችላል። የተወደዳችሁ ሆይ ምንም አይነት ሀብት፣ ስኬት ወይም የሰው ተቀባይነት እንደ ኢየሱስ ሊያረካ አይችልም። በተግባራዊ ሁኔታ ይህ ማለት ጭንቀት፣ ውጥረት ወይም ባዶነት ሲሰማን በመጀመሪያ ወደ እርሱ እንዞራለን ማለት ነው። በቃሉ እንመገባለን፣ በጸሎት ከእርሱ ጋር ኅብረት እናደርጋለን፣ እንዲሁም መንፈሱ ነፍሳችንን እንዲያረካ እንፈቅዳለን። ይህን በማድረግ ከውስጥ ወደ ውጭ እንለወጣለን፣ ሊናወጥ የማይችል ጥንካሬን፣ ሰላምንና ደስታን እናገኛለን። ኢየሱስ ደግሞ የዓለም ብርሃን እኔ ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም የዮሐንስ ወንጌል 8:12 ብሎ አውቃል። ሕይወት ብዙ ጊዜ ጨለማና ግራ የሚያጋባ ነው። ፍርሃት፣ ማታለልና ጥርጣሬ አእምሮችንን ሊጋርዱትና እያንዳንዱን ውሳኔ ከባድ ሊያደርጉት ይችላል። ብርሃኑ በሚበራበት ስፍራ ጨለማ ሊቆም አይችልም። ኃጢአት፣ ተስፋ መቁረጥና ግራ መጋባት በፊቱ ይሸሻሉ።
በተግባር ይህ የሚያስተምረን ቃሉና መንፈሱ እያንዳንዱን ትልቅም ሆነ ትንሽ ውሳኔያችንን እንዲመሩት መፍቀድ እንዳለብን ነው። እርግጠኛ ባልሆንበት ጊዜ ወይም የሥነ ምግባር ምርጫ በሚገጥመን ጊዜ በፊታችን ባለው መንገድ ላይ ብርሃኑን እንዲያበራልን እንጠይቀዋለን። በብርሃኑ መመላለስ በጨለማ እንዳንሰናከል ግልጽነትን፣ በራስ መተማመንና አቅጣጫን ያመጣል። እያንዳንዱ እርምጃችን በእርሱ ጥበብ ይበራል። እርሱም በሩ እኔ ነኝ፣ በእኔ የሚገባ ቢኖር ይድናል፣ ይገባልም፣ ይወጣልም፣ መሰማሪያም ያገኛል። የዮሐንስ ወንጌል 10:9 አለ። የተወደዳችሁ ሆይ እውነተኛ ዋስትና፣ ይቅርታና ሰላም የሚገኙት በእርሱ ብቻ ነው። ወደ ደህንነት የሚወስድ ሌላ መግቢያ ወይም ወደ ዘላለም ሕይወት የሚመራ ሌላ መንገድ የለም። በኢየሱስ በኩል መግባት ማለት ወደ ሰላም፣ ወደ ሞገስና ወደ አብ መገኘት መግባት ማለት ነው። ከእርሱ ውጭ ትግል፣ ትርምስና ባዶነት አለ። በተግባራዊ ሕይወት ይህ ማለት የራስን ጥረት መተው፣ የሰውን ተቀባይነት የመፈለግን ፍላጎት ማቆም፣ እንዲሁም ለጥበቃና ለምሪት ሙሉ በሙሉ በክርስቶስ መታመን ማለት ነው። በየቀኑ በጸሎት በእምነትና በመታዘዝ በበሩ በኩል ግቡ። ያኔ ዕረፍቱንና የተረፈረፈ ሕይወቱን ትለማመዳላችሁ። ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ ሕያው ይሆናል። የዮሐንስ ወንጌል 11:25 ብሎ አውጅ። የተወደዳችሁ ሆይ ይህ የወደፊት ተስፋ ብቻ አይደለም፣ የአሁኑ እውነታ ነው። የሕይወት ችግሮች፣ ውድቀት፣ ሕመም አልፎ ተርፎም ሞት የመጨረሻው ቃል ሊሆኑ አይችሉም። ኢየሱስ ሕይወት ራሱ ነው፣ በእርሱም ድል የተረጋገጠ ነው። በተግባር ይህ ማለት ፈተናዎች ሲገጥሙን ተስፋ አንቆርጥም ማለት ነው። መሰናክሎች ጊዜያዊ መሆናቸውንና ኃይሉ እንደሚያድሰንና እንደሚያጠነክረን እንታመናለን። የትንሣኤው ኃይል በሁሉም ሁኔታዎች ውስጥ ተስፋን፣ ድፍረትንና ጥንካሬን ያመጣል። እርሱም መልካም እረኛ እኔ ነኝ፣ መልካም እረኛ ነፍሱን ስለ በጎቹ ይሰጣል። የዮሐንስ ወንጌል 10:11 አለ። እርሱ በቅርብ ያውቀናል። ፍርሃታችንን፣ ድካማችንን፣ ትግላችንንና ፍላጎታችንን ያውቃል። ነፍሱን ስለ እኛ ይሰጣል፣ ነፍሳችንን ያድሳል፣ እንዲሁም ወደ ሰላም ይመራናል። በዕለት ተዕለት ሕይወት ይህ ሁሉም ነገር በገዛ ጥንካሬያችን ለመፍታት ከመሞከር ይልቅ በእርሱ እንክብካቤ ውስጥ እንድናልፍ ያስተምረናል። በጸሎትና በቅዱሳት መጻሕፍት ድምፆን እንከተላለን፣ ምሪቱን እንታመናለን፣ እንዲሁም በጥበቃው እንመካለን። ሕይወት ከአቅም በላይ በሚሆንበት ጊዜ መልካሙ እረኛ በሸለቆዎች ውስጥ ይሸከመናል፣ እንዲሁም ወደ ሰላምና ወደ አቅርቦት ለምለም መስክ ይመራናል። ኢየሱስ እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። የዮሐንስ ወንጌል 14:6 በማለት አውጅ። የተወደዳችሁ ሆይ ወደ አብ የሚወስደው ብቸኛው መንገድ ይህ ነው። ኢየሱስ ወደ እግዚአብሔር የሚያመለክት መምህር ብቻ አይደለም፣ እርሱ ወደ እግዚአብሔር የሚወስደው መንገድ፣ እውነቱ ራሱና የሕይወት ምንጭ ነው። እውነተኛ እርካታ፣ የዘላለም ሕይወትና ሰላም የሚገኙት በእርሱ ብቻ ነው። በተግባር ይህ እያንዳንዱን ሐሳባችንን፣ ውሳኔያችንንና ተግባራችንን ከቃሉ ጋር እንድናስማማ ይጠራናል። የባህል ተጽዕኖዎች፣ የሐሰት ትምህርቶች ወይም ዓለማዊ ጥበብ እንዲመሩን መፍቀድ የለብንም። ምርጫዎቻችን እውነቱን ያንጸባርቁ። ያኔ በእውነተኛነት፣ በጽድቅና በዓላማ እንመላለሳለን። ኢየሱስ እውነተኛ የወይን ተክል እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማይፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል። የዮሐንስ ወንጌል 15:1-2 ሲል ከራሱ ጋር ወደሆነ አንድነት ጠራን። በእርሱ ተጣብቆ የሚኖር ቅርንጫፍ ሁሉ ፍሬ ያፈራል። በእርሱ የሚኖር ሕይወት ሁሉ ይበለጽጋል። ያለ እርሱ ምንም ልናደርግ አንችልም። በተግባር ይህ ማለት በጸሎት፣ በቃሉ፣ በአምልኮና በመንፈስ ቅዱስ ላይ በመመካት የማይቋርጥ ግንኙነትን ማዳበር ማለት ነው። እድገት፣ ጥንካሬ፣ ፍቅርና ፍሬያማነት የሚመነጩት በእርሱ ከመኖር እንጂ ከሰው ጥረት አይደለም። ከወይኑ ተክል ጋር የተገናኘ ሕይወት ለእግዚአብሔር መንግሥት የሚቆይ ፍሬ የሚያፈራ ሕይወት ነው። ደግሞም የዘላለም ሉዓላዊነቱን እናስታውስ። አልፋና ኦሜጋ፣ መጀመሪያውና መጨረሻው እኔ ነኝ። የዮሐንስ ራእይ 22:13 እና ፊተኛውና ኋለኛው እኔ ነኝ። የዮሐንስ ራእይ 1:17 ከሁሉ ነገር በፊት ነበረ፣ ነገሮች ሁሉ ሲያልፉም እርሱ ይኖራል። እያንዳንዱ ፈተና፣ እያንዳንዱ ድልና እያንዳንዱ ሁኔታ በእርሱ ሥልጣን ስር ነው። በተግባር ይህ በእርሱ ሙሉ በሙሉ እንድንታመን፣ በፈተናዎች እንድንታገስና በዘላለም ዕቅዱ እንድናርፍ ያስተምረናል። ኪሳራ፣ ግፍ፣ እርግጠኛ አለመሆን ወይም ችግር ሁሉም ነገር በእጁ የያዘውን የዘላለም አምላክ ሊያናውጡት አይችሉም። በመጨረሻም ሕያውም እኔ ነኝ፣ ሞቼም ነበርሁ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦልም መክፈቻ በእጄ ነው። የዮሐንስ ራእይ 1:18 ይላል።
ሞት በእርሱ ላይ ምንም ሥልጣን የለውም። እርሱ ሕያው ስለሆነ እኛም ሕያው ነን። የሞትና የሲኦል መክፈቻዎች በእጁ ናቸው። ይህ ማረጋገጫችን፣ ድላችንና የዘላለም ተስፋችን ነው። በእርሱ ማመን ሕይወትን መቀበል ነው። በእርሱ መኖር መጽናት፣ በኃይል መመላለስ ነው። እርሱን መከተል በብርሃን መመላለስ ነው። በእርሱ መታመን ወደ ዘላለም ዕረፍት መግባት ነው። እነዚህ ረቂቅ እውነቶች አይደሉም፣ በእርሱ ላይ እምነታቸውን ለሚያደርጉ ሁሉ የሚገኙ ሕያው እውነታዎች ናቸው። የተወደዳችሁ ሆይ፣ ታላቁ እኔ ነኝ ሩቅ አይደለም። እርሱ ቅርብ ነው። በመንፈሱ በእኛ ውስጥ ይኖራል። ያቀርባል፣ ይጠብቃል፣ ያድሳል፣ እንዲሁም ይመራል። በፍቅር በድፍረትና በእምነት የተሞላ ቅዱስ ሕይወት እንድንኖር ኃይል ይሰጠናል። ክብሩን እንድናንጸባርቅ፣ ሕይወቱን ለዓለም እንድንወስድና ስሙን በኃይልና በቅንዓት እንድናውጅ ይጠራናል። ታዲያ ይህን እውነት በየቀኑ እንዴት እንኖረዋለን? በቃሉ፣ በጸሎትና በእምነት በኢየሱስ እንመገባለን። ብርሃኑ እያንዳንዱን ውሳኔያችንን እንዲመራው እንፈቅዳለን። እርሱ ሕይወትና ድል መሆኑን በማወቅ ችግሮችን በድፍረት እንጋፈጣለን። በመገኘቱ በጥበቃውና በሉዓላዊነቱ ውስጥ እናርፋለን። ለመንፈሳዊ እድገት፣ ለጥንካሬና ለፍሬያማነት በእርሱ እንኖራለን፣ እንጸናለን። ሕይወታችን ስለ ፍቅሩ፣ ስለ ኃይሉና ስለ እውነቱ ሕያው ምስክር እንዲሆን እናደርጋለን። ዛሬ በእምነት እነሳና በደስታ እንዲህ ብለን እናውጅ፣ ኢየሱስ ክርስቶስ ጌታ ነው። እርሱ ሕያው ነው። እርሱም እኔ ነኝ ነው። እርሱን በእውነት እንዳለ እንመልከተው፣ በቅርብ እናውቀው፣ ሙሉ በሙሉ በእርሱ እንታመን፣ እንዲሁም በመገኘቱ ኃይል ውስጥ እንኖር። የተወደዳችሁ ሆይ፣ ልባችን ይለወጥ፣ ሕይወታችን ይታደስ፣ እምነታችንም ይጠንክር። የምናመልከው ሕያውን አምላክ፣ ታላቁን እኔ ነኝ፣ የዘላለም የማይለወጥና ሁሉን ቻይ የሆነውን መድኃኒት ነው። አሜን፣ አሜን፣ አሜን።